الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على النبي الصادق الأمين وعلى آله وصحبه أجمعين. ودليل شهادة أن محمد رسول الله يهنك أرسانه المسألة. ودليل الصلاة والزكاة وتفسير التوحيد ودليل الصلاة والزكاة የሶላትና የዘካ ማስረጃዎች ወተፍሲሩ ተውሂድ እንዲሁም የተውሂድ ዝርዝሩ በአንድ ላይ ተካቶ ነው የመጣውና ነው እንጂ የተውሂድን ከኋላ የላ ኢላሃ ኢላላህ ማዕናንና ወደሊሉ ሸሃደቲ አነ ሙሐመድ ረሱላህ ሁለቱም ተመልክተን ነበር እና ሶላት በሰዎች ላይ ግዳጅ ለመሆኗና ሚን አርካኒ አልኢስላም ለመሆኗ ማስረጃ እንዲሁም ዘካም ምን አርካን እስላም ለመሆኑ ማስረጃው ወተፍሲሩ ተውሂድ የተውሂድም እንዲሁ ዝርዝር ማዕናውን ስንመለከት ቀውሉሁ ተዓላ ይሄ የአላህ ቃል ማስረጃ ነው። አላህ Subhanahu Wa Ta'ala ምን ይላል? በተለያዩ ቁርአናዎች መጥተዋል። ሶላትና ዘካ በብዙ ቁርአናዎች መጥተዋል። ነገር ግን ኪታቡ አጭር እንደመሆኑ መጠን አንድ ደሊል ሁለት ደሊል በቂ ነው። ቀውሉሁ ተዓላ ይህ የአላህ Subhanahu Wa Ta'ala ንግግር ማስረጃ ነው። ወማ ኡሚሩ አልታዘዙም ማለት ኢላ ሊዕቡዱላህ አላህን እንዲገዙት እንጂ አልታዘዙም። ሙኽሊሲነ ፍጹም ዲንን ለሱ አድርገው ለሁዲነ ዲንን ለሱ ብቻ አድርገው ፍጹም አድርገው ማለት ለዩልኝ ለይስሙልኝ ሳይሆን ቀጥታ ለአላህ Subhanahu Wa Ta'ala ብቻ አድርገው ማለት ነው። ለዩልኝ ለይስሙልኝ ሳይሆን ቀጥታ ለአላህ ብቻ አድርገው አላህን እንዲገዙት እንጂ አልታዘዙም። ወማ ኡሚሩ አልታዘዙም ኢላ ሊዕቡዱላህ አላህን እንዲገዙት እንጂ ሙኽሊሲነ ፍጹም እምነታቸውን ለሱ አድርገው ለሁዲን ዲንን ለጌታችን ለአላህ Subhanahu Wa Ta'ala አድርገው እንዲገዙ እንጂ በሌላ አልታዘዙም። ሁነፋአ ከሽርክ አዘንብለው ወደ ተውሂድ ገብተው ማለት ነው። ሁነፋ ሆነው እንዲገዙት እንጂ አልታዘዙም። ሁነፋ ሆኖ መገዛት ማለት ምንድነው? ከሽርኩ ዓለም ወጥቶ ወደ ተውሂድ ዓለም አዘንብሎ በተውሂድ ውስጥ ገብተው አላህን እንዲገዙት እንጂ በሌላ አልታዘዙም። አይማኢሊን ሙተነሂና አን ሽርክ ኢለ ተውሂድ ከተውሂድ የተቆጠቡና የተከለከሉ ሆነው ከሽርክ ማለት ነው። ከሽርክ የተቆጠቡ ሆነው ወደ ተውሂድ የገቡ ሆነው እንዲገዙት እንጂ አልታዘዙም። ወይቂሙ ሶላትን ቀጥ አድርገው እንዲሰግዱ እንጂ አልታዘዙም። ወይቱ ዘካን ሲወጅብባቸው እንዲያወጡ እንጂ በሌላ አልታዘዙም። ሌላ ተአምር ምንም የታዘዙት የለም። የታዘዙት ይሄንን ነው እያለ ነው አላህ Subhanahu Wa Ta'ala። ወዛሊከ ይህ ደግሞ ሶላትንም መስገድ ዘካንም ማውጣት አላህን Subhanahu Wa Ta'ala ሙኽሊስ ሆኖ መገዛት እምነትን ለሱ ብቻ አድርጎ እሱም መገዛት ዲኑል ቀይማ ትክክለኛ የሆነውና ቀጥተኛ የሆነው ጎዳና ይህ ነው ይላል። አልቃኢመቱል ዓዲላ አይለመቱል ሙስተቂመቱል ሙዕተዲላ ቀጥተኛ የሆነ እምነት ይሄ ነው ይላል አላህ Subhanahu Wa Ta'ala ማለት ነው። ስለዚህ ወጀድና من هذه الآية أن الصلاة واجبة ሩክኑን ምን አርካኒ አልኢስላም ከእስልምና መሰረትም አንዷ መሆኗን ዘካም እንደዚሁ ሶላት በተነሳ ቁጥር ዘካ ይነሳል። ይሄ የግድ ነው ማለት ነው። ሶላት እንግዲህ ሶላት ካልሰገደ ሰውየው ወማ ኡሚሩ ኢላ ሊዕቡዱላህ ተብለዋል። ሙሽሪኮችም ሆኑ አህለል ኪታቦችም ሆኑ በዚህ እንጂ አልታዘዙም ነበረ። ነገር ግን እንዲህ ብለው እንዲተኛ ሆኖ አመፁ የተመለሱትም ተመለሱ። በዚህ ነው የታዘዙት እያለ ነው አላህ Subhanahu Wa Ta'ala። እንግዲህ ትልቅ ትእዛዝ መሆኑን ከዚህ እናገኛለን ማለት ነው። ከሶላት ውጭ ያለ ሌሎች አርካን ኢማኖች ያከፍራሉ ወይ በሚለው ብዙ ኢማሞች አሉ ያከፍራል የሚሉ ሐጅም የተወ ጾምም ዘካም ሆነ ሁሉም ያከፍራል ከአርካኑል እስላም ውስጥ አንዷን የተወ ይከፍራል የሚለው ደረጃ እየደረሱ ብዙ አሉ። ነገር ግን ዋናው አብዱላህ ብን ሸቂቅ የሚባለው የረሱል ሰሃቢዎች በመተው ይከፍራል የሚሉት አንድም ነገር የለም ሶላትን የተው እንጂ ሶላት የተው ግን በክፍረቱ የረሱሉ አለይሂ ሰላቱ ሰላም ሰሃቢዎች ይናገሩ ነበር። ሆን ብሎም ይተው በመሰልቸትም ይተው ዛሬ ነገ በማለትም ይተው በመድከምም ይተው እንደ ፉቃዎች ትንተናው አይገቡም። ኢዳ ተረከሁ ጀህደን ክዶ ደግሞ የምን ሶላት ነው ብሎ ከተወ ይከፍራል። ከዛው ተሃውነን በመዘናጋትና በእንትን ልብስ የተነጅሶ ነው ምን ይሁን እንደዚህ ሆኖብኝ ነው እያለ ዛሬ ነገ እያለ የሚተው ግን አይከፍም የሚለውን ነገር ይናገራሉ። ወላኪን الصحيح الراجح ራጅሁና ሶሒሁ ይከፍራል ነው። ተሃውነንም ቢተው ጀህደንም ቢተው ክዶም ቢተው በመሰልቸትም ቢተው በመድከምም በመዘናጋትም ቢተው
ከእስልምና ዓለም ሙሉ በሙሉ ይወጣል ታሪክ ሶላት ከሆነ ማለት ነው። ተባባናል። ከእስላም ከወጣ ደግሞ የሰው ያው ሚስቱን ፍች ነው የምትሆነው። ሰላም ማለትም አይፈቀድም። የሚወልደውም ልጅ ቃላ ነው የሚሆነው። በቃ ቢሞትም ረሂመሁላህ አይባልም። ጀናዛው ላይ መስገድ አይፈቀድም። ቀብርም ራሱ ጀናዛው አይታጠብም። ታሪክ ሶላት ከሆነ ይሁን ወፈረሁላህ አላህ ይዘንለት አይባልም። ዱዓ የማይደረግም ካፊር ነው የሚሆነው። አንዳንድ ጊዜ ሶላት የሚተው ከሆነ ግን አናከፍረውም ይላሉ ብዙዎች። አንዳንድ ጊዜ የሚተው የሆነ ሰዓት ማለት ነው። እዚህ ላይ ራሱን ይቻል እንደገና ሌላ ኸላፍ አለበት። ወልይም አይሆንም። ወልይም ሆኖ መዳር አይችልም። ሴት ልጅን ማለት ነው። ታሪክ ሶላት ከሆነ አባቷ ታሪክ ሶላት ከሆነ ወይ አያቷን የሚደራት ወይ ደግሞ ወንድሟን የሚደራት። እነዚህ ቅደም ተከተሉን ጠብቆ ሁሉም ታሪክ ሶላት ከሆነ ቃዲ ነው የሚደራት። በህይወት ቢኖርም ማለት ነው። አይችልም። ስልጣን የላቸውም። قوله ودليل الصيام يصوم ማስረጃው ጾምም من اركان الاسلام ነው። نعم ማስረጃው قوله تعالى ይሄ አላህ ቃል ነው። አላህ Subhanahu Wa Ta'ala ምን ብሏል? ያ ايها الذين امنوا እናንተ ያመናችሁ ሰዎች ይላል አላህ ኩቲባ አለይኩም الصيام በእናንተ ላይ ጾም ተደነገገ ተጻፈ። ኩቲባ አይ ፉሪዳ ግዳጅ ተደነገገባችሁ ምን አለይኩም በእናንተ ላይ ምን الصيام ጾም ተደነገገባችሁ ይላል አላህ Subhanahu Wa Ta'ala ከማ ኩቲበ አይ ከማ ፉሪዳ እንደተደነገገ ሁሉ على الذين من قبلكم ከናንተ በስተፊት ባሉት ላይ እንደተደነገገ ሁሉ ለምንድነው ለዓለኩም ተተቁን አላህን እንድትፈሩ ዘንዳ እንድትጠነቀቁ ዘንዳ እንድትጠበቁ ዘንዳ ነው ይላል አላህ Subhanahu Wa Ta'ala ጾምን በእናንተ ላይ ግዳጅ ያደረገው ጾምን በመጾም ከእሳት መጠበቅ ወይም ደግሞ አላህ Subhanahu Wa Ta'ala ሙራቀባ ማድረግ አላህ Subhanahu Wa Ta'ala መጠንቀቅ ከኢቃቡና ከቅጣቱ መዳን አለ ማለት ነው። ተባባናል። ሌላ ሁለተኛ ምን አለው? አብሽሩ ችግር የለም በእናንተ ላይ ብቻ አይደለም። ምኑ ጾምን እንድትጾሙ የተደነገገው በእናንተ ላይ ብቻ አይደለም። ከእናንተም በስተፊት ያሉት ጾመዋል ታዘዋል፣ በሌሎችም ላይ አልፏል። ይሄ ሲመጣ የሰው ልጅ ረሃ ይኖራል። አሃኛ ብቻ አይደለንም ሌሎች ኡማዎችም ታዘው ነበር። አዎ ይሄውን ተፍለ ይባላል። እንደዚህ አይነቱ ማበረታቻ ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ኩቲበ አለይኩም الصيام በእናንተ ላይ ጾም ተደነገገ ከማ ኩቲበ አለ الذين من قبلكم ከእናንተ በስተፊት በነበሩት ላይ እንደተደነገገ ሁሉ ተደንግጓል። አንድ ወር ነው እና አብደላህ ኢብኑ ዑመር መስል አንድ ወር ነው ይሄው ራሱ ረመዳን ነው ብለው የተናገሩም አሉ ራሱ ረመዳን ነው። አይ ሌሎች ደግሞ አናቀውም በአንድ ወር ነው ከወር በላይ ነው ነገር ግን ጾም መደንገጉ ነው እንጂ የመጣው የጾሙ መጠን አልተነገረንም ወሩም አልተነገረንም ይላሉ ብዙ ሙፈሲሮች ማለት ነው። على الذين من قبلكم لعلكم تتقون ልትጠነቀቁትና ከአላህ Subhanahu Wa Ta'ala ቅጣት ልትድኑ ዘንዳ ልትጠነቀቁት ልትፈሩት ዘንዳ ጾም ተደነገገ። ጾምን የሚጾም ሰው ተቅዋ ያገኛል፣ ፍርሃት ያገኛል። ለዚህም ነው እኮ ያ ማዕሸረ ሸባብ ብለው ነብዩ አለይሂ ሰላም የተናገሩት ምን ይስተጣ منكم ፈተዘወጅ ያግባሉ። ይሄን ያልቻለ ደግሞ ጾም ይጾም فإنه وجاء له وجاء ይሆናል ይላሉ። መከላከያ ጋሻ ወይም ደግሞ እንደ መቀጥቀጥ ይሆናል ማለት ነው። ስሜቱ ይደክማል ውስጡ። ስለዚህ ተቅዋ ይኖራል። ብዙ ጊዜ ድሆችን ማስታወስ ይኖራል። ብዙ ውስጥ ላይ ውስጣዊም የሆነ ጉዳቶችን የሚያስወግድ ነገር ነው። ውጫዊ የሆኑትንም እንደዚሁ ብዙ የሚያስተካክለው ጥቅም ያለው ነገር ነው ማለት ነው ጾም የሚባል ነገር። ወደሊሉ الحج የሐጅ ማስረጃ ሐጅ ግዳጅ ለመሆኑ ሐጅ እንደዚሁ በቁርአን አላህ Subhanahu Wa Ta'ala እንደደነገገ በኡማው ላይ የተመለከተ የቁርአን አያም አለ። قوله تعالى ይሄ አላህ ቃል አላህ Subhanahu Wa Ta'ala ምን ይላል? ወሊላሂ على الناس ወሊላሂ ለአላህ አለው على الناس በሰዎች ላይ ሐጁል በይቲ ሐጁል በይቲ አለ ሐጁል በይቲ በይቱላህን ሊጎበኙ ለአላህ Subhanahu Wa Ta'ala በሰው ልጆች ላይ መብት አለው። ሐጁል በይቲ ደንግጓል ማለት ነው። ለአላህ Subhanahu Wa Ta'ala ሰው ልጆች ላይ ያለው ምን ሊያደርጉ ሐጁል በይት በይቱላህን ሊጎበኙ ስርዓቱን በጠበቀ መልኩ ሐጅ ማድረግ ማለት የራሱ የሆኑ ሸራኢጦች አሉት፣ የራሱ ፈራኢዶች አሉት፣ መሰራት ያለባቸው ነገራቶች አሉ። ይሄ ኪታብ ለሐጅ ወይንም ደግሞ ፊ ኩቱቢል ፊቅህ የምታገኘው ነው። አሐዲስም ውስጥ ትገባ እንደዚሁ ኪታቡል ሐጅ ብሎ ይመጣልሃል። ስለ ሐጅ ስነ ስርዓት ስለ ነብዩ አለይሂ ሰላም ሐጅ አደራረግ ልቅም አድርጎ ይነግራል። ይሄን መቅራት ነው ለተፋስ ስትቀሩ ተባባን አይደል? ወሊላሂ ለአላህ Subhanahu Wa Ta'ala على الناس በሰዎች ላይ ሐጁል በይት በይቱላህን ሊጎበኙና ሐጃቸውን ሊሰሩ ግዳጅ አለው በሰዎች ላይ በሰው ልጆች ላይ አለው። ማን استطاع ኢለይሂ ባይሆን የቻለ ነው ኢለይሂ ወደ በይት
ወደ አልበይት ማለት ነው ኢላ በይቲላህ ወደ አላህ Subhanahu Wa Ta'ala ቤት ወደ መካ ላለው ነው ችሎታ ላለው ነው ሰቢላ መንገዱን የቻለ ነው መንገዱን የቻለ ማለት ወጪውን ፊዚካሊ ኢኮኖሚካሊ የሚታይ ነገር ነው ኢኮኖሚካልም የቻለ እንዲሁም ፊዚካልም ደግሞ አቅሙ ደካማ ያልሆነ እንደዚሁም ራሂላ ማግኘት የሚችል እስቲጣአ በተለያየ ነገር ገልጸውታል ዑለማዎች ተጋባናል ወሊላሂ ለአላህ አለናስ በሰዎች ላይ ያለው ሐጅል በይቲ በይቱላህ ሊጎበኙ የግዳጅ አለው ደንግጎባቸዋል ማን استطاع የቻለ ሰው ገንዘብ ያለው በጉልበቱም የቻለ ኢለይሂ ወደ መካ ወደ በይቱላህ ሰቢላ መንገዱን የቻለ ሰው አላህ Subhanahu Wa Ta'ala ደንግጎበታል ባይሆን እስቲጣአ የግድ ነው ገንዘብ ያለው መሆን አለበት ማለት ነው እስቲጣአው ከገንዘብም አንፃር ይታያል ራሱ ካልቻለውን ናኢባ ተተኪል ሊተካ ይችላል ናኢብን ማለት ነው ስለሱ ሐጅ የሚያደርግለት ይተካል ሶላት ላይ አተተካም እንጂ ዙር እንዲሰግድልህ ሰውየው አንተ ደግሞ ቁመህ ስገድልህ ብትለው አይቻልም ሐጅን ግን በኒያባ አለ ተተክቶ ማለት ነው አባትህ ካልቻለ ወጅቦበት አባትህ ካልቻለ አንተ ሐጅ ታደርግለታለህ ባይሆን አንተ መጀመሪያ ሐጅ ያደረግክ መሆን አለብህ እንጂ አለበለዚያ ሐጅ ካላደረክ ያንተ ነው የሚታሰረው እዛ ሄደ ኢህራም ብታደርግ የራሱ ነው የሚሆነው አባት አይሆንም ማለት ነው ولله على الناس حج البيت من استطاع إليه سبيلا ومن كفر يكاد فإن الله غني عن العالمين الله سبحانه وتعالى كعالمات يتبقى قاجيتا يكاد منن يكاد ማለት ነው من كفر حج يكاد حج من ترك الحج حج ለመሆኑ የተወሰው هل يكفر أو لا يكفر ሊከፍር ይችላል ወይስ አይከፍርም አይ من ترك الحج جهدا በክህደት የተወው ደግሞ ምንድነው ሐጅ ግብር ነው እንደኛ ገንዘባችንን አውጥተን መካ ድረስ የምንሄደው ምንድነው ብሎ በጀህድ በክህደት ከሆነ ይሄን አልቀበለው ምን ያሳመነኝም ካለና ከካደ ይሄ ካፊር ነው ኩፍረን አክበር ይወጣል ተባባን አይደል ግን ተሃውነን ቢተውሳ ወጅቦበት እያለ ቢተው እንደ ታሪክ ሶላቱ ይከፍራሉ አይከፍርም ተባብለናል ተባባን አይደል አይከፍርም ምክንያቱም የረሱል ሱሐቢዎች ከሶላት ውጭ እንትን ኢጅማዕ ያደረጉበት ይከፍራል ብለው አንድ ሰው በመተው ብቻ ይከፍራል ያሉት የለም ከሶላቶች ይሄንን ተናግሯል አብዱላህ ኢብኑ ሸቂቅ ማለት ነው ነገ እና ታዲያ ወመን ከፈረ ያለውሳ ወመን ተረከ ጀህደን አንድ ያዙ ይሄንን መን ተረከ ጀህደን ወመን ከፈረ የካደ ማለት አይተረከል ሐጅ ጀህደን ማለት ነው በክህደት ሐጅን የተወ ማለት ነው ወመን ከፈረ የካደ ማለት ወይም የካደ ወመን ከፈረ ተሃውነን ተዘናግቶም ወጅቦበት ገንዘብ ያለው የተወም ሰው ደግሞ ወመን ከፈረ ይባላል ወደ ምን ወስደው ማለት ነው ኩፍራን አክበር እናደርገዋለን ኩፍሩን ዲነ ኩፍሪ ወጅቦበት ያለ የተወም ሰው ራሱ ተሃውነን ማለት ነው ባይክድም ራሱ በመዘናጋት ይሄም ወመን ከፈረ ውስጥ ይገባል የካደ ይባላል እንዳው ባይሆን ክህደት ሁለት አይነት ክህደት አለ ኩፍሩን አክበር ወኩፍሩን አስገር ሁለት ተሰነጥቀዋል ኩፍሩን አክበር የሚሆነው اذا ترك الحج جهدا በክህደት ከተወው ነው ነገር ግን اذا ترك الحج ተሃውነን በመዘናጋት ከተወው ግን በመታለል ከተወው የክፍር ኩፍራን አስገር ትንሹን ክህደት ይክዳል አዎ ነብዩ አለይሂ ሰላም በሌላ በተለያዩ ሐዲሶች እኮ ስለ ኩፍራን አስገር እኮ ነግረውናል አይደል እንዴ ተናግረዋል ስለ ኩፍራን አስገር ለምሳሌ ሲባቡል ሙስሊሚ ፉሱቅ አመጽ ነው ብለዋል ሙስሊም መስጊድ ወቂታሉሁ ኩፍራ ሙስሊምን መግደል ደግሞ ኩፍር ነው አሉ ሙስሊምን የገደለ ካፊር ነው አንልም አልበዛ ሷሃባ እርስ ከሙአዋና ከአልይ በኩል ሆኖ ተዋግተው ስንት ሻልቋል አይደል እንዴ ካፊር አንልም ነገር ግን ይበቃል ብሎ ከገደለ ይከፍራል ወይም ደግሞ ኩፍር ነው እንደ ኩፍሩን ዱነ ኩፍሪን ከኩፍር ዝቅ ያለ ኩፍር ነው ማለት ነው ዋናው ከእስላም የሚያስወጣው ኩፍር ሳይሆን ከወንጀሎች ሁሉ ጣራ የነካ ወንጀል ማለት ነው ተባባናል ወመን ከፈረ አይ ወመን ተረከ الحج ሐጅን የተወ ማለት ነው ይሄ ኩፍር ማለት ተባባን ሁለቱንም ይቀበላል ብያቸዋለሁ ወመን ከፈረ የካደ ሐጅን አላደርግም ብሎ በክህደት ሙሉ በሙሉ የካደ ሐጅ አላደርግም ደግሞ የመን ሐጅ ነው ብሎ በመካድ የከፈረ ሙሉ ከእስላም የሚወጣ ማለት ወመን ከፈረ ሐጅን የተወ ይሄም ከኩፍር ዝቅ ያለ ኩፍር የተፈጸመ ማለት ነው ነገር ግን አልካደም በተሃው فإن الله غني عن العالمين الله ከዓለማት የተብቃቃ ጌታ ነው ሰውየው ራሱን ነው የሚጎዳው ምንም የሚያመጣው ነገር የለም ሐጅ ስላደረገ አላህ አይጠቀምም ሐጅ ስለተወ አላህ Subhanahu Wa Ta'ala ላይ ጉዳት አይደርስበትም አላህ Subhanahu Wa Ta'ala غني عن العالمين ከዓለም የተብቃቃ ነው ይቺ አንቀጽ የመጣችው በ9ኛው ዓመተ ሂጅራ ነው ተብሏል ነብዩ አለይሂ ሰላቱ ሰላም በሐጅ ተወዳጅ ሐጅ ሲያደርጉ የዛን ጊዜ ነው የመጣችው ለምን ሐጅ የወጀበው
በዘጠነኛው ዓመተ ሂጅራ ነው የሚባለው። መላእክተኛው ነብዩ አለይሂ ሰላም ወደ አራት ኡምራዎች ሲያደርጉ አንድ ሐጅ ሲያደርጉ በዘጠነኛው ዓመተ ሂጅራ ያደረጉት ነው። በዘጠነኛው ያደረጉት ነው። ያም ዓመት ምን ይባላል? ሐጀቱል ወዳ ሐጀቱል ዊዳ በመባል ይታወቃል ማለት ነው። የዛን ጊዜ ነው አንቀጽ የወረደው። ኢንተነማ ዘኒና ለዓለሚን ዓለም የሚለው ፍጡራኖችን ለማለት ተፈልጎ ነው። አሁን ለምሳሌ ሺህ እንዳሉት ነው ወአና ዋሂድ ሚን ዛሊከል ዓለም እንዳሉት ነው ወይስ ዓለማት እነዚህ የምናውቃቸው እንደ ፍጥረት ዓለሙ ሁሉም የተብቃቃ ነው። ከጅኑም ከኢንሱም ከመላኢካውም ከፍጡሩ ራሱ ከአርሽም ከኩርሲይም ከሁሉም የተብቃቃ ነው። አላህ ወደ ምንም ላ يحتاج الى احد ወደ ምንም ነገር አላህ Subhanahu Wa Ta'ala አይፈልግም። በል يحتاج العالم كله اليه ዓለም ሙሉ በሙሉ ወደሱ ነው احتياج የሚያደርገው። ስለዚህ ሁሉንም የሚያካትት ነው። ዓለምን ሲመጣ ያው ሁሉንም የሚያካትት ነው። ዓለም ነባት አለ፣ የነባት ዓለም፣ የእጽዋቶች ዓለም አለ፣ ዓለም ጡዩር የበራሪዎች ዓለም አለ፣ ዓለሙል ጂን ወልኢንስ ዓለሙል መላኢካ አለ። ይሄ ሁሉ ዓለም 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 ነው። ፍጥረተ ዓለሙ ማለት ነው። እኔ ለዓለምን المرتبة الثانية الإيمان በቃ مرتبة الأولى القران ምንድን ነበር مرتبة الأولى الاسلام مرتبه الاولى الاسلام እስልምና اركان الاسلام خمسة ብለን ተነሳን ከሐዲስ ከቁርአንም ተመለከተን ተግባብተናል አይደል? ይሄንን በደንብ አድርጋችሁ መቸከል ብቻ ነው። المرتبه الثانية ሁለተኛው የዲን እርከን ሁለተኛው የሃይማኖታችን እርከን الإيمان ኢማን ነው። ኢማን ነው ሁለተኛው እርከን ወሆ ኢማን ቢضع و70 شعبة ሰባ ምናምን ቅርንጫፍ አለው። ቀንዝሎች ቅርንጫፎች አሉት። ሰባ ምናምን ቢضع የሚባለው ከ3 እስከ 9 ያለ ቁጥር ቢضع ይባላል። ተገባናል? በضع የአካል ቁራጭ ነው። ቢضع ብልት ነው። ቢضع ደግሞ ከ3 እስከ 9 ድረስ ያለ ቁጥር ነው። ከ3 እስከ 9 ድረስ ያለ 73 74 75 76 77 78 79 እስከ ድረስ ምን ይባላል? ቢضع ይባላል። ቢضع و70 ስላለ ቢضع و20 ካለህም እንደዚሁ ትሄዳለህ። ቢضع 10 ካለህም እንደዚሁ መሄድ ነው። ከ3 ያሉ ቁጥሮችን ማምጣት ነው። ወሆ ቢድዑ ወሰብዑነ ሹዕባ ሰባ ከምናምን አካባቢ ይደርሳል። ሹዕባ ቅርንጫፍ ሰባ ምናምን ቅርንጫፍ ነው። ይሄ ኢማንን ሁሉን በማካተት ነው። ኢብኑ አቢ ሐቲም ለመዘርዘር ሞክረዋል እዚህ ላይ። ነገር ግን ነብዩ አለይሂ ሰላቱ ሰላም በሐዲሳቸው ያንዳንዱን ያስቀመጡ ስላልሆነ የነሱ ሙከራ ነገር ነው። ነብዩ አለይሂ ሰላቱ ሰላም ሰባ ምናምን ቅርንጫፍ ነው ካሉ በኋላ ምን ብለው ነው የተናገሩት? ፈአዕላሃ ከሰባዎቹ ከሰባ ምናምኑ ቅርንጫፍ ሲቱነ ሚንም አለ 60 በቅርንጫፍ የሚል አለ 70 ምናምን የሚል አለ። ትልቁን ቁጥር ነው የምንይዘው ለመጠቀም አንፃር ከሆነ ነው የሚሉት። እዳ ምናምን ነገርም ከሆነ ለህቲያት ስትል ይሄን ብትይዝ እንደዚሁ አጅር የሚያስገኝም ከሆነ እንደዚሁ ነብዩ አለይሂ ሰላም ለምሳሌ ከሰባ እስከ 90 ድረስ ከሰባ በላይ ተውበት ያደርጋሉ በቀን ውስጥ የሚል አለ። ሌላ ቦታ 100 የሚል አለ። 100 ነው የምንይዘው ማክሲመም ቁጥር ነው የምትይዘው። አሁንም ሰባ ከምናምን ይላል። ፈአዕላሃ ትልቋ ከሰባው ቅርንጫፍ ውስጥ አርካኖቹ አይደሉም። አርካኖቹ ዋናዎቹ ሳይሆኑ ኢማን ሶላትም እኮ ራሱ ከኢማን ትመደባለች። ሶላትም ዘካም ከኢማን ነው። ሶላትም ከኢማን ነው። ሌላ ቦታ አርካኑል ኢስላም ብለህ ይዘዋለህ። አርካኑል ኢስላም ውስጥ ያሉ አርካኖች መጥተው እንደገና የኢማን ብራንች ቅርንጫፍ ይሆናሉ። ኢማነኩም ብሎ አስቀምጧታል። ኢማን ብሎ ሰይሞታል። ስለዚህ ፈአዕላሃ ላይኛዋ ትልቋ ማለት ነው። ከሰባው ምናምን ውስጥ ዋናው አናቱ ቁንጮው ማናት? ቀውሉ ላኢላሃ ኢላላህ የምትለው ናት። አርካኑል ኢማን ሸሃደቱ አን ላኢላሃ ኢላላህ ብለን ነበር አይደል? ቀውሉ ላኢላሃ ኢላላህ አይ ላ ማዕቡደ ቢሐቅን ኢላላህ ከአላህ ውጭ በትክክል የሚገዝ የለም ብሎ መመስከር። ይቺ ቃል ይቺ አረፍተ ነገር ናት ከኢማን ቅርንጫፍ ውስጥ ትልቁ ጣራ የነካችዋ ላይኛዋ ማለት ነው። ወአድናሃ ከታች በኩል ደግሞ ታች ጫፍ ላይ ያለች ወአድና ዝቅተኛዋ ደግሞ ኢማጠቱል አዛ አይ ኢዛለቱል አዛ መጥፎን ነገር ማስወገድ ነው። አኔ ጠሪቅ ከመንገድ ላይ ማስወገድ ከመንገድ ላይ አዛን መጥፎን ነገር ቆሻሻን የሙዝ ልጣጭን ይመስል የሾክን ይመስል እንቅፋትን ይመስል የተለያዩ መጥፎ ነገራቶችን ከመንገድ ላይ ማስወገድ። ወአድና ኢማጠቱል አዛ ኢማጣ ማለት ማስወገድ ማለት ነው። አልአዛ መጥፎን ነገር ማለት ነው። ሲጠሪቅ መንገድ ላይ ያለን እሱን ማስወገድ። ወልሐያኡ አሉ ነብዩ አለይሂ ሰላቱ ሰላም ወልሐያኡ ሐያእም እንደዚሁ ሐያ ማለት ሸሪዓን መሰረት ባደረገ መልኩ አይናፋር መሆን ማለት ነው። ሸሪዓን መሰረት ባደረገ መልኩ ሐያ ማለት አማርኛው እንትን አይለውም ነው። አማርኛ አይገልጸውም ሐያ ማለት አሁን እኛ አይናፋር እንላለን። አይናፋር ሆኖ
ምንም ያደርጋል አይኑ አንገቱን ይደፋል ወይም አንገቷን ትደፋለች ነገር ግን ሌላ ነገር ሙሐረማት ሲሰራም ዝም ነው ሙሐረማት በመስራትም ይዳፈራሉ ሱሪ ለብሳ አንገቷን ምትደፋለች አላ አይደል ቃሪያ ሱሪ ለብሳ ምንም አትናገርም እሷ ሰው ቀና ብላ ታይም ይባላል አሁን የሆነ ነገር ግን ሸርዒ ነው ሸርዒ አይደለም ይሄ የባህል ነው አንገት ቀና አንገት ደፋ ማድረግ የሚባለው ነገር ማለት ይሄ አይገልጸውም ተባባናል ሀያ ማለት ሸሪዓን መሰረት ባደረገ መልኩ አይን አፋር መሆን ሌላ ስለለው አጠጋግተህ በይረህ ሀያ ሹዕበቱን እሱም ቅርንጫፍ ነው ሚነል ኢማን እሱም ራሱ የኢማን አንድ ቀንዘል ነው የኢማን አንድ ቅርንጫፍ ነው ኢማን አንድ ቅርንጫፍ ነው ለሀያ ምንድነው ده إزالة الأذى عن الطريق وهما إذا من الهجر ونفايشه الحياء صفة انفعالية الحياء وحياء مالت صفة انفعالية سميتاوي بحرينات انفعالية مالتكو وسطاوي سميت مالتنا صفة انفعالية سميتاوي بحرينات تحدث عند الخجل ستفرا يميستر نجر نوسته وتحجز المرأة سويون تكلكلوالش عن فعل ما يخالف المروءة ሙሩአ ስብዕና የሚከለክለውን ነገር እንዳይሰራ ታደርገዋለች ወደዛ መጋረጃ ትሆናለች ኧረ ይሄን ብሰራው እንደ ጥሩ አይደለም ያስጠላል እንዴት ይሄን እሰራለሁ ብሎ ራሱን እንደወቅስ የምታደርግ ባህሪናት ውስጥ ላይ ያለች ባህሪ አይሆን ይሄ ሙሩአ የሚከለክል ማለት ነው ይሄው ምንድነው ሉጋዊ ሲቀመጥ ነው ይሄ ሉጋዊን ስታስቀምጠው ነው ሀያ ምንድነው ከተባለ ቀና ብሎ አለማየት እንለዋለን እኛ ሉጋ ነው የምንጠቀመው እስጢላህና እንጠቀም እስጢላህ ከሆነ ደግሞ ሸሪዓን መሰረት ባደረገ መልኩ ነው አንተ አንገት የምትደፋ ከሆነ ሁሉ ጊዜ አይደለም መሐረማት በሚነካበት ሰዓት መላእክተኛ ነብይ አለይሂ ሰላቱ ሰላም ካነ አሸደ ሀያ በጣም ሀያቸው በጣም ይበረታ ነበሩ ከምን ማለት ነው ከልጃገረድ ጫጉላ ቤት እስካለ ልጃገረድ በለጠ ሀያ ነበራቸው ወላኪን እንደማ ተንታቁ ሁሩማቱላህ የአላህ ታላቅ የአላህ ዲን በሚደፈርበት ሰዓት ግን ካነ ይغضب ይቆጣሉ አይናቸው ፍጥጥ ነው የሚለው ደም ስራቸው ይገታተር ነበር አንተ ይሄ እኮ ሐራም ነው እንዴት ታደርጋለህ ይላሉ ሌላ ጊዜ እኮ ምንም አይሉም በቃ ዝም እንትን ነው የሚሉት ነብይ አለይሂ ሰላቱ ሰላም ሀያ ነበራቸው ስለዚህ ሸሪዓን መሰረት ባደረገ መልኩ ያለ ሀያ ነው ትክክለኛ ሀያ የሚባለው ተባባ የሴት ልጅ ሀያ አሁን ምንድነው ሀያው ሂጃቧን መልበስ ኒቃቧን መልበስ ጥፍሯ አለመታየት ጸጉሯ አለመታየት ሽፍንፍን ብላ እዛው ውስጥ ቁጥብ አረማመዷም ሆነ አነጋገሯም ሆነ ድምጿን መቆጠብ ማለት ነው ይህን መሰረት ባደረገ መልኩ ከሆነ ነው ሀያ የሚባለው ተባባናል መልበሱም ብቻ ሀያ አይሆንም ልብሱም ውስጥ ደግሞ የሚያስፈልግ ነገር አለ ማለት ነው እንጂ ሀያ ሸሪዓን መሰረት ባደረገ መልኩ ብለን ነው የምንወስደው የነብዩ አለይሂ ሰላቱ ሰላም ሀያ ይባላል በአማርኛ የምንገልጸውና በአማርኛ እሷ አይናፋር ናት እሱ አይናፋር ነው የሚባለውን ነገር ይሄ አይገልጽም ሸርዒዩ ሀያ አይደለም ይሄ ማለት ነው ተባባ ወአርካኑሁ የኢማን አርካኖች ሙስሊም ላይ 60 ሚላል ብያቸዋለሁ እዚህ 70 ምናምን ነው የሚለው 70 ምናምኑን ትይዛላችሁ ባይሆን የራሳቸው ግን አለ ቦታው ላይ ሲንቀራ ብዙ አቋሎች አሉ ወአርካኖቹ ሲተቱን 6 ናቸው አርካኑል ኢማን የኢማን መሰረቶች የኢማን ማዕዘናቶች ስንት ናቸው ከተባለ 6 ናቸው ከማፊል ሐዲስ ውስጥ እንደመጣልን ምን አንቱሚነ ቢላሂ ጅብሪል የጠየቃቸው ጊዜ ነብዩን አለይሂ ሰላቱ ሰላም ማለት ነው አንቱሚነ ቢላሂ በአላህ ልታመን ወመላኢከቲሂ በመላእክቶች ልታመን ወኩቱቢሂ በኪታቦች ልታመን ወሩሱሊሂ በመላእክተኞች ልታመን ወለውሚል አኺር በመጨረሻ ቀን ልታመን ወቱሚነ ቢልቀደር አላህ Subhanahu Wa Ta'ala በወሰነውና አውቆ በጻፈው ነገር ልታመን ኸይሪሂ በመልካሙም ወሸሪሂ በመጥፎም ቢሆን ልታመን ይሄ ነው በቃ ኢማን ማለት አንተ ሚነ ቢላህ በአላህ ልታመን ኢማን ማለት ዝርዝርን ተመልክተናል አይደል ኢማን በምን ማለት ነው ኢማን በአላህ ማመን ማለት قال الأثري هداه الله تعالى لم يعرف المؤلف رحمه الله الإيمان كما عرف الإسلام والإحسان فيما وقفت عليه من النسخ له تعريف الفتن ዲፋይን አላደረገውም እስላምን እኮ ዲፋይን አድርጎታል ከኋላ ዴፊኒሽን ተናግሮ ነበር እዚህኛው ላይ አልተናገረም ማለት ነው والإيمان عند السلفيين ይላል ሰለፊይ ዘንድ ኢማን ማለት قول باللسان واعتقاد بالقلب وعمل بالجوارح يزيد بالطاعة وينقص بالمعصية ምን ላይ ነበር የቀራን ይሄንን عقيدة من أصول عقيدة أهل السنة والجماعة ላይ ቀርተናታል
ቀውሉን ቢልሊሳን ኢማን ማለት እንደ ሰለፊይን ሰለፊዮች ዘንድ ሲገለጽ ሙርጃዎች ዘንድና ተለያዩ ኸዋሪ ሙዕተዚላ አሽዓሪ ዘንድ ሳይሆን ሰለፊዮች ዘንድ በሰለፎች ግንዛቤ ቀውሉን ቢልሊሳን በመላስ የሚነገር ወዕቲቃዱን ቢልቀልብ በልብ ማመን ወዓመሉን ቢልጀዋሪህ በሰውነት አካል መስራት ይሄ ነው ኢማን ማለት ሶስቱ መሰረቶች የያዘ እንደገና የዚዱ ቢጣዓ በመልካም ስራ ይጨምራል ኢማን እየፋፋ ይሄዳል ወይንቁሱ ቢልማዕሲያ በወንጀል ደግሞ ያሽቆለቁላል ይቀንሳል ይተናል ወንጀል ሲበዛ ማለት ነው ስለዚህ ኢማን ማለት ይሄ ነው ከማ አረፈው ሰለፊዮች እንደገለጹትና እንዳብራሩት የሰለፊ ዑለማዎች ማለት ነው ለጥነ ይሄ ያው ታሪፍ ስላላደረጉት ነው ኡሱል ሰላሳው ላይ የለም ከማ في الحديث أن تؤمن بالله በአላህ ማመን በአላህ ልታመን ብለውታል እስኪ አኽቢርኒ አን الإيمان ስለ ኢማን ንገሩኝ እስኪ ስላቸው መላእክተኛው ነብይ አለይሂ ሰላም أن تؤمن بالله በአላህ ልታመን ይሄ ማለት ቢኡሉሂየቲ ወሩቡቢየቲ ወአስማኢ ወሲፋቲ ሁሉንም ያካትታል በአላህ ማመን ማለት ወመላኢከቲ በመላእክቶች ልታመን በመላእክታ ማመንም እንደዚሁ አላህ Subhanahu Wa Ta'ala በስም የጠራቸውን ከነስማቸው እናምናለን በስም ያልጠራቸው ደግሞ በሙያቸው የተጠሩም አሉ ስለዚህ መላእክቶች የአላህ Subhanahu Wa Ta'ala ፍጡር ናቸው ዛት አካል ያላቸው ናቸው መንፈስ ነገር አይደሉም ስለዚህ በእነዚህ መላእክቶች ደግሞ ላ ያዕሱነ አላህ ማ አመረሁም ወይፈዓሉነ ማ ዩመሩን የታዘዙትን ነገር ፈጻሚ የሆኑ ሸህዋንያ የሚባል ስሜታዊ ነገር የሌለባቸው ወደ ወንጀል የማይቀርቡ የሆኑ ፍጹም የአላህ ባሮች ናቸው እነዚህ መላእክቶች በእነሱም ማመን ወኩቱቢ በመጽሐፎቹም ማመን አላህ Subhanahu Wa Ta'ala ያወረዳቸው ኩቱቦች አሉ በእነሱም ማመን በስም የመጡልን እናምናለን በስም ያልመጡትንም እናምናለን ተግባባን እነዚህም በስም ጁምለተን ነው እያንዳንዱ አህካም ባቡ ምን የሚባል ነገር እንደ ሱረቱ አልኢምራን ሱረቱ አልበቀራ ሱረቱ አልኒሳ ሱረቱ ተውባ እያልክ እዛ ያለውን ምዕራፍ አትወቀው እንጂ ምን የሚባል አለ ተውራት የሚባል ለሙሳ መጥቶለታል እናምንበታለን ኢንጂል የሚባል ለኢሳ መጥቷል እናምናለን ዘቡር ለዳውድ መጥቷል እናምናለን ሱሑፉ ኢብራሂም ወሙሳ እናምናለን ተባባናል ቁርአን ውስጥ ግን እያንዳንዱ ተፍሲር ይመለከተናል በጥልቀት ገብተን ዲቴል ነው የምንመለከተው ወረሱሊ በመላእክተኞቹም ማመን በመላእክተኞቹም እንደዚሁ አላህ Subhanahu Wa Ta'ala ለመላእክተኛው ቀሰፋቸውን ታሪካቸውን የነገራቸውም አለ ያልነገራቸውም አለ በስም የመጡትን ከነስማቸው እናምናለን በስም ያልመጡትም ለአላህ Subhanahu Wa Ta'ala ብዙ ሙርሰሎች አሉት ብለን እናምናለን አላህ በላካቸው አንዱንም ላኑ ፈርቁ منهم احد ወዲያውም الآخر በመጨረሻም ቀን ማመን ይሄ በመጨረሻ ቀን ማለት ዓለም ፍጻሜ ታገኛለች ብቻ አይደለም ይሄ ብቻ አይደለም የመጨረሻ ቀን ማለት ሰውየው ሞቶ መቃብር ከገባበት ጀምሮ መቃብር ውስጥ ያለው ፕሮሰስ ቂያማም ሲነሳ ቂያማ ላይ ያሉ ሲራጥ መዘርጋት አለ የሁሉም የሥራ መዝገብ ይሰጠዋል ሚዛን ይቀርባል አላህ Subhanahu Wa Ta'ala ለፍርድ ይመጣል ይሄን ሁሉ እንዳለ ያካተተ ነው ተባባናል እንጂ ዓለም ተፈርታለች ማለት አይደለም ይሄንማ ሁሉም ያምናል ሳይንቲስቶችም እኮ ያምናሉ እኮ የሆነ ሰዓት ላይ ዓለም ትወድማለች የሚባለው ወለም الآخر በመጨረሻው ዕለት ማመን ወቱእሚነ ቢልቀደሪ ወቱእሚነ ልታመን ቢልቀደሪ እንዲሁም በውሳኔ ልታመን ኸይሪሂ በመልካሙም ሆነ ወሸርሂ በመጥፎም በአንተ አንጻር ማለት ነው ወሸሩ ለይሰ ኢለይክ ብለዋል ነብዩ አለይሂ ሰላቱ ሰላም ሸር ወደ አንተ አይነሰብም አላህ Subhanahu Wa Ta'ala ሸር ይሰራል አይባልም በእኛ አንጻር ነው ሸይጣን በእኛ አንጻር ሸር ነው ለአላህ ግን ሂክማ ነው እኛ ተዋግተን እንደውም ለኛም ተዋግተ ነው አሸንፈ ነው ጀነትን እንወርሳለን ተቃጥሎ ተናዶ ተበሳጭቶ ወደ ጀሃነም ይወርሳል ስለዚህ ኸይሪሂ ወሸርሂ ማመን አላህ Subhanahu Wa Ta'ala በቃ ይሄ ከሱ ነው ብታገኝም ኸይር መልካም ብታገኝ አልহামዱሊላህ መጥፎም ነገር ሲመጣበት ደግሞ ሶብር ወደሊሉ ማስረጃው على هذه الاركان السته እነዚህ ስድስቱ ማዕዘናቶች እነዚህ ስድስቱ የኢማን መሰረቶች መንተን ከቁርአን መረጃ አላቸው እስኪ እንመልከት ወደሊሉ على هذه الاركان السته ለነዚህ ለስድስቱ መሰረቶች ከቁርአን መረጃው ቀውሉሁ ተዓላ ይህ የአላህ ቃል ነው አላህ Subhanahu Wa Ta'ala ምን ይላል ለይሰል ቢራ መልካም ነገር አይደለም አንቱ ወሉ ውጁሃኩም ፊቶቻችሁን ልታዞሩ ቂበለል መሽሪቂ ወደ ምስራቅ ልታዞሩ እናንተ ነሷራዎች ወልመግሪቢ ወደ ምዕራብ ልታዞሩ እናንተ አይሁዶች ይህ አይደለም ኸይር ይህ አይደለም ይሄ እንዳይመስላችሁ ኸይር መልካም ስራ ማለት እነሱ ትልቅ ነገር ሲሰሩ ወዴት ነው እኛ ወደ ምንተን መካ ዞረን ወይንም ደግሞ ኢላ ቤተላህ አልሐራም ወደ ካዕባ ዞረን استقبال القبلة አድርገን ዙሁር አስር ሶላታችንን ሰግዳለን አይደል እንደዛ እነሱ ወደ ምስራቅ ግማሹ ወደ ምዕራብ አሁን እኛ የምናውቃቸው አብዛኞቹ
ወደ እንትናቸው ነው ወደ ቤተ ክህነታቸው ዞሮ ነው የሚሳለሙትም የሆነ ነገር የሚያደርጉት። ነገር ግን የሁላቸውም ካቶሊኮቹን አብዛኛው ወደ መሽሪቅ ይዞራሉ ወደ ፀሐይ መውጫ ወለመግሪቢ ወደ ፀሐይ መግቢያም ይዞራሉ አይሁዶች። ወደዛ መዞር አይደለም ዋናው ነገር ለይሰል ቢር መልካም ነገር አይደለም አላቸው አላህ። አንተ ወሉ ውጁሃኩም ፊቶቻችሁን ማዞራችሁ አይደለም ቅበለል መሽሪቅ ወደ ምስራቅ ወለመግሪቢ ወደ ምዕራብ ወደ ፀሐይ መግቢያ ወደዛ መዞራችሁ አይደለም መልካም ነገር ወላኪነል ቢር መልካም ነገር ማለት መን አመነ ቢላህ በአላህ ያመነ ሰው የሚሰራው ስራ ነው። እዚህ ላይ ሁለት አይነት ተፍሲር ነው ስሙኝማ ምን የምሰጣችሁ ማስጨብጣችሁ እንድትይዙ የሚፈልገው ወላኪነል ቢር ነገር ግን ቢር ማለት መልካም ስራ ማለት መን አመነ ቢላህ በአላህ ማመን ብለህ ተፈስረዋለህ። አንድ ምንን ሰውየውን ልክ በቃ መን አመነ ቢላህ በአላህ ያመነን እንደ ኢማን ቆጥረህ ማለት ነው። ምን እኮ ብሎ ነው የጀመረው ቢር ማለት መን አመነ ቢላህ በአላህ ያመነ ነው። በአላህ ያመነ ሰው ቢር ይባላል እንዴ? ቢር አይባልም እኮ በአላህ ያመነ ሰው ቢር ነው ማለት አይደለም። አሁን ቀጥታ ሲመጣላችሁ ይሄ ነው ሙእሚን ነው የሚሆነው አይደል እንዴ? ቢር አይደለም። ስለዚህ ምንድነው ወላኪነል ቢር ነገር ግን ኸይር ስራ ማለት ቢሩ መን አመነ ቢላህ በአላህ ያመነ ሰው የሚሰራው ቢር ነው። ስለዚህ በአላህ ብታምኑ ነበር የሚሻላችሁ እያላቸው ነው። ቢሩ ብለው ይቀድራሉ ስለዚህ አንድ ይሄን ነግሬያቸዋለሁ። ቢሩ መን አመነ ቢላህ ወላኪነል ቢር ኸይር ስራ ማለት ወደ ምስራቅ ወደ ምዕራብ ማዞር ሳይሆን ወላኪነል ቢር ኸይር ማለት ቢሩ መን አመነ ቢላህ በአላህ ያመነ ሰው የሚሰራው ስራ ነው። ቢር ማለት እሱ ነው። ስለዚህ ተውሂድን ያዙ በአላህ መኑ እያላቸው ነው። ወለውሚል አኺር በመጨረሻው ቀን ያመነ ሰው የሚሰራው ስራ ነው። ስራ ማለት ወልመላኢከቲ በመላኢካዎች ያመነ ሰው የሚሰራው ስራ ወልኪታቢ በኪታቦች ያመነ ሰው የሚሰራው ስራ ወነብይን በነብያቶች ያመነ ሰው የሚሰራው ስራ ነው። ምን ማለት ቢር ማለት ያለ አንድ ይዛችኋል። ይሄን ወይ ደግሞ ምን አሉ መን አመነ ቢላሂ ማለት ይሄንን ያመነውን ሰው እንደ ኢማን ተቆጥሮ በዛ ቀጥታ ፈስረውታል። ምን ወላኪነል ቢር ማለት መልካም ስራ ማለት መን አመነ ቢላህ በአላህ ማመን ወለውሚል አኺር በመጨረሻ ቀን ማመን ወልመላኢካ በመላኢካ ማመን ወልኪታቢ ወነብይን በነብያትና በኪታቦች ማመን ይሄ ነው ቢር ማለት። ተግባባን? ቢር ማለት ይሄ ነው። መን አመነ ያለውን ምን አድርጋችሁት ማለት ነው? አይል ኢማኑ ቢላህ በአላህ ማመን ብላችሁ ወስዳችሁት ማለት ነው። ግልጽ ነው። ወይም ደግሞ ምንን ቀድሩ ብያችኋለሁ። ቢሩ መን አመነ ወላኪነል ቢር መልካም ስራ ማለት ወላኪነል ቢር መልካም ስራ ማለት ቢሩ መን አመነ ቢላህ በአላህ ያመነ ሰው የሚሰራው ኸይር ነው። እኛ እየቆጠርን ያለነው እንትን አይደል እንዴ? ለአርካኑል ኢማን አይደል እንዴ እያመጣን ያለነው? አዎ እነዚህን ያሟላ ሰው የሚሰራው ስራ ይሄ ነው ቢር ከተባለ እኮ በእነዚህ ነገራቶች ማመን ስራ ቢርነት እንዳገኝና እንዲጎናጸፍ ምን ይሰጡሃል ማለት ነው? ማስረጃ ይሰጡሃል ማለት ነው እነዚህ ስድስቱ። ስለዚህ የግድ ናቸው እነዚህ። ያው ከአርካንነት እኮ አልወጡም አሁን አርካን ናቸው። ወላኪነል ቢር ነገር ግን መልካም ማለት መልካም ስራ ማለት ቢሩ መን አመነ ቢላህ በአላህ ያመነ ሰው የሚሰራው ስራ ነው። ስራ ማለት እሱ ነው። ወለውሚል አኺር በመጨረሻው ቀን ያመነ አሁን በምንቆጥራቸው አምስቱ አንድ ላይ ነው ተቆጠሩት። ምን አርካኒል ኢማን ስድስት ናቸው ብለናል። ከስድስቱ ውስጥ አምስቱ በዛ አንቀጽ ተጠቅሰዋል። አምስቱ ማለት ነው። በአላህ ማመን ወለውሚል አኺር ሁለት ወልመላኢካ ሶስት ወልኪታብ አራት ወነብይን አምስት አይል ሙርሰሊን ያለው ወሩሱል ያላችሁትን ነው ወነብይን ብሎ ያመጣው። ተባባናል። ስለዚህ በቃ በእነዚህ ያመነ ነው። በእነዚህ ያመነ ሰው የሚሰራው ስራ ነው። ወይ ደግሞ በእነዚህ በአምስቱ ማመን ነው። ምን ማለት ቢር ማለት በእነዚህ ማመን ነው። አንድ ቢር ማለት በእነዚህ ያመነ ሰው የሚሰራው ስራ ነው። ቀይም ብላችሁ ተፈሰርኩላችሁ ወነብይን ስለዚህ ሩሱሎችም ነብዮችም ይገባሉ። አዎ ሩሱሎችም ነብያቶችም ይገባሉ። በነብያቶችም እኮ እናምናለን የግድ ነው። ወደሊሉ አላ هذه الاركان السته እነዚህን አየን አይ ወደሊሉ ለቀደሪ የቀደር ማስረጃው ደግሞ ስድስተኛው አንድ ቀርቶን ነበርና ቀውሉ ተዓላ ይሄ አላህ ቃል ነው ማስረጃው ምን የሚለው ኢና ኩለ ሸይእን خلقناه بقدر ኢና ኩለ ሸይእን እኛ ሁሉንም ነገር خلقناه بقدر ሁሉንም ነገር በወሰን በልክ በመጠኑ ነው የፈጠርነው ይላል አላህ Subhanahu Wa Ta'ala እና ኩለ ሸይእን እኛ ሁሉንም ነገር خلقناه ፈጠርነው ቢቀደር በልኩ ነው የፈጠርነው ከልኩ ላይ አልፋት ጨነቅ ማለት ነው ሁሉም ከልኩ አያልፍም
ስለዚህ በልክ ነው ሁሉን ነገር የፈጠርነው ይላል አላህ Subhanahu Wa Ta'ala ሁሉም ነገር በልኩ ከተፈጠረ ማመን አለብን ማለት ነው በቃ በልኩ ተፈጥሯል ሁሉም ነገር አንድ ሰው ምን ያክል እንደሚመገብ እዚች ምድር ላይ ሀብታም ነው ድሃ ነው ምን ያክል እድሜ ይኖራል ምን ይሰራል ምን ያደርጋል ሁሉ ነገር ተለክቶ ተቀምጧል በቃ ማለት ነው እና ኩሉ ሸይን خلقناه بقدر በቃ የምንመጨናነቅ ነው ኧረ ህዝብ እንዳትዘናጉ